ሮቢ በእኛ መሃል በእኛ ጉዳይ ሌላ ሰው መግባቱ አስፈላጊ ነው? ልዩ ከዚህ በኋላ በእኛ የሚባል ነገር የለም። ስንቴ ልንገርሽ ከኔ ጋር የነበረው ነገር አብቅቷል። ሌላውን ጉዳይ ከሷ ጋር አጨርሱ። እንዴ ምን ማለት ነው? አንተ የጉዳዩ ባለቤት እያለ ከሷ ጋር ጨርሺ ማለት? ለምንድን ነው ከሷ ጋር ማውራው? ከፈለግሽ ነው ያልኩት። ካልፈለኩስ በቃ እንደዚህ ነው የምትመልስልኝ? ምርጫው ላንቺ ትችዋለሁ። የሚስማማሽን አድርጊ። ኦኬ ምርጫ እየሰጠኝ ነው? እንግዲያውስ አሳያለሁ። እኔ ምልሽ ሰው ይወድ ነው እንዴ? ወህፍ ያርጋው እጭ እሰይ አንቺ ሚሆንሽ ለነገሩ ሰውዬው ስንት ነገር ብሎ አምጥቶኝ አይደል ብቻ ያሰደረኝ። ደህና ነህ? ተይም ባንቺ እዚህ ቤት እየተካሄደ ያለውን ነገር መልመድ አቅቶኛል። ሁሉም ነገር አስጠልቶኛል። ሩቅ ምን አስኬደሽ? ሳሎን ቤቱን ማየት አስጠልቶኛል። እዚህ አስጠልታ ቤት ውስጥ ተቀርቅሬ ያለሁት እነዚህን ትዝታዎች ላለማየት ነበር። ወይ አሌክስዬ የጉንጮችህን ባደረቁ ብዬ ሳመሰግን እንደስ ይበለው ብለን የምታለቅሰው አሌክስ ተይኝ። ያው እንደነገርኩ ነው ዓለም ስራ ለመጀመር ብዙ ይቆያል። ስለዚህ ለጊዜው ቢሆን ደመቀ የሱን ስራ እንዲሸፍን አድርግ። እሺ አንተን ማሳባሳውቂ። እሺ ቻው። እሺ በነገራችን ላይ የምግብ ስራ ትምህርቴን በማኔጅመንት ቀይሬ ድርጅቱን ቀጥ አድርጌ ነው ማስተዳድረው። ምን ነው አትችልም ብለህ ነው? አየልኝ ነገር ምን ነው ድንች እንደማገንፋት አቀለልሽ? ከሱ በፊት ግን ስለዚህ ልጅ መነጋገር ይኖርብናል። መቼም ስንጋባ አብሮን አይኖርም አይደል? ወይስ ይወጣል? ካልሆነ እኛ እንወጣለን። አለማየሁ ነው? አለማየሁ ነው ስሙ። አለማየሁ ስሙ እንዳዛውንት ነገር ነው። ይኸውልሽ ሳይጨልምብሽ ትጣስሽ ነሽ። አሁን ውጪ አሁን ሮቢዬ ዛሬ ምን እንደሽፈተ
እንደው ረርድ ማሸነፊያ ብቻ ነው የምትቆጥረኛል። አንተም ብዬ ፍቅርን ብዬ ያጣዋቸው ነገሮች ቅንጣት እንኳን ሳይቆጩኝ ደስተኛ መስዬ የምታየው አንተ ግን አንተን ማጣቴ ሳይንሰኝ ተገና ልዩ አንቺ እኮ ለኔ አሁን ድረስ የስተት ቀሽም ውጤት ነሽ። ጥጋብሽና ትዕቢትሽ አላስፈላጊ ልስጥ ከተይ ያሸነፍኩ መስሎኝ የተሸነፍኩብሽ የአንድ ቀን ስተት ውጤት ይቆምሽ። በእኔ ምክንያት ያጣሻቸው ነገሮች ደግሞ እኔው ራሴ አስተካክላቸው። ምንም ለምትመልሰው በጣም ጥሩ። በመጀመሪያ የተጣላሻቸውን ቤተሰቦችሽን አንድ ሁለት ሽማግሌ ልኮ እንድትታረቂ ማድረግ። ቀጥሎ ያቆምሽውን ትምህርት የግልም ኮሌጅ ቢሆን ገብተሽ እንድትማሪ ማድረግ። በቃ አለቀ። አይገርምም? አላለቀ። መቼም ቢሆን አልቅም። እሺ ስማ፣ አንተ ከነ ገንዘብ ገደል መግባት ትችላለህ። እኔ እየጠየቅኩ ያለሁት ፍቅርን ብቻ ስጠኝ ነው። አሁንስ በሱ አይፈረድም። ቆይ እስከ ዛሬ ምን የተለየ አዲስ ነገር ይኖራል ብለሽ ነው የሄድሽው? በዛ ላይ ምን እንኳን እንደምትመስል አይተሻል። እንደዚህ ተሰብራና አዝና ሲያያት ነገሮችን ሊያስተካክል ይገባ ነበር። እንደዚህ አይነት ደደብ አይመስለኝም። እሱማ ምን አለበት የእናቱ ቢጤ እርኩስ። እሱ ምንም እንዳልተፈጠረ ላይፍን ቀጥሏል። አጅሪት ግን ልዩዬ በእናትሽ ስሞትልሽ የዛሬን ብቻ ሽበኝ። ወጣ ብለን ፈታ ዘና ብለን እንመለስ። ከፈለግሽ አናመሽ። ደግሞ ያ ቤት ናፍቆኛል። ያው እዛ የተረገመ ቤት ነው የምንሄደው። ይደብርሻል? ከሄድንማ እዛ ቤት ነው እንጂ የምንሄደው። እንደውም ዛሬ ከሄድን ያንን ደረት ልናገኘው እንችላለን እኮ። ምንነታችንን ማሳየት አለብን። እመሪ ዛሬ ታሪክ ይቀየራል። ማነው? አሁን መጣው። ተረጋጉ። በጣም ታስቀናላችሁ። ድካሙ ነው እንደ ይዘረራችሁ ወይስ ጥናቱ? አይገርም እንዴ ታወቁ። እኔማ የእናትነት አንጀቴ አላስችል ብሎኝ ላይሽ ብመጣ አንቺ ዓለም 9 ብለሽ ብትንትን ብለሻል። አይደለም እኮ ማዘር ይልሽ። እሺ አትንኪኝ፣ ወደዛ አትንኪኝ። አንቺ እኮ ገና ህፃን ልጅ ነሽ ብዬሻለሁ። እናንተ እኮ ገና ህፃናት ሚጢጢዎች ናችሁ። ብለሽ ደግሞ ሰምቼልሻለሁ ከልጄ ጋር ዱላ ቀረሽ። ማዘር ተረጋጉ፣ ቁጭ በሉና ተነጋገሩ። ከእንደናንተ አይነቱ ዘልዛላ ጋር ነው እኔ ቁጭ ብዬ የማወራው። ዘልዛሎች ስሚ፣ አሁን ይልሽ ለአንዴና ለመጨረሻ ጊዜ መኪና ውስጥ ነይና አሁን አይተሽ ተመለሺ። ከዚህ በኋላ ይልሽ አጠገቤ እንዳመጭ እርሹ። እሺ? አቤት
ቆይ እርሶ እሺ ስላላት ብቻ ምትረሳ ይመስሎታል? ቆሻሾች አይገርምሽም? አልመጠንሽም። እሺ እስካሁን አከበርኩሽ። እሷ እንኳን ዝም ብትልሽ እኔ ዝም አልኩ። በላሽ ልቀቂ። እቺ ቅንቅና ማሮጊት። አረ ምንድነው? ምን ቀምሻት መሰለሽ? እናንተ ናችሁ ጨማለቃችሁ ሴትዮዋን። እሺ አሁን አትሽ ቁጭ በይ። እቺ ብጣሻም አሱን አይተኸዋል? እንብላ አይባልም እንዴ? ትንሽ ልይዬ የጓደኛ ምክር ነው የምመክርሽ። ሳየውን ብትሞክሩ ይሻልሻል። ልዩዬ እድል በራችን ላይ ቆማ እያንኳኳች ነው። ቁልፍ ያለው ደግሞ አንቺ እጅ ላይ ነው። መክፈት አለ መክፈት ግን መብትሽ ነው። አይገርምሽም? አለ መክፈት ብሎ ምርጫማ የለም። እንኳን አይደለም ለዛም ለወጣት እድል ተሰጥቶታል። አልጠቀምበትም እንጂ ሙች በጣም ነው ምንም ማዝነው። የእውነት በጣም ነው ማዝነው። ወጣጤውንም ቢሆን ይሞከር ብለሽ ህይወቴን እንደዚህ አይነት ምስቅልቅል ውስጥ የከተችው አንቺ ነሽ። ይሄንን እንዳትረሽ። ነገሮች በተበላሹብኝ ቁጥር የምታስተካክል እየመሰለች እየገባች ህይወቴን ምስቅልቅል ያደረገችው እሷ ናት። የስካሁን ሁሉ ሳይንሳት ደግሞ ገና ለገና ምንነቱ ለማይታወቅ ሽማግሌ ገንዘብ ስላለው ብቻ ልትልከኛት እንዴት እንደምታኮበኩብ በጣም ማመሰግነው ልዩ። ቀን ስላሰብሽልኝማ ነው በቋት ያለችውን ሴትዮ ከፍ ዝቅ አድርጋሽ ተሳድበሽ የነበረኝ ተስፋው ገደል ይከታል። አረ በእናታችሁ ምን ሆናችሁ ነው? ነገሩን እኮ በጣም አከራራችሁት። ቀላል ነገር እኮ ነው፣ በጣም ቀላል እኮ ነው። ካለንበት ነገር አይብስም ብላ እሷም ማስባ ነው። ደግሞ ሰውየው እስከምንጠናና ድረስ አነካሽም ስላለሽ እንጂ ያንቺን ክፉ ማን ይወዳል? ከደበረሽ ሊቀር ይችላል። ምን ማለት ነው ከደበረሽ ምናምን ማለት? እንዴ እስኪ አስቡት። ቆይ እናንተ እንዴ ቆይ እስኪ ትንሽ አስቡ። እስከ መቼ ነው ያንቺ ናት እንደዛ አረብ ሀገር ተቃጥላ የምትልከውን ገንዘብ እኔ ተጎልቼ የምበላው? እስከ መቼ ነው የዚህ ድንጋይ ራስ ወንድሞች ገና ለገና እታችን ተምራ ተመርቃ ምናምን እዛ አሜሪካን ወስዳታለን እያሉ የሚልኩትን ዶላር የምበላው? ስለዚህ ካሁን በኋላ በቃ አንድ ነገር ልንገራችሁ። እኔ በጣም ነው የሰለች እንዴ ነገ ያሳስበኛል። እኛ ያሳስበን እኔ አይመለከተኝም። እኔ በጣም ነው ነገ ይቀራልኩሽ እኮ ይቀራል እንዴ። ሌላ ታሪክ ውስጥ መግባት ምንድነው? ይገርማል። እማዬን በጣም የምትወዳን ነበር የሚመስለኝ። ነፍሷን ይማረውና እሷም ልክ እንደኔ በጣም የምትወዳን ነበር የሚመስላት። የኔ አለማትሳሳት ነፍሷን ይማረውና ከመሞቷን በፊት ሆነ ከሞተች በኋላ በህይወት ዘመኔ ከሷ ፍቅር የገዘፈ ከሷ ፍቅር የተዋበና የደመቀ ምንም ነገር አለ። በህይወት እያለች ምድልላት አይበቃ የምትለውን ያህል የገዘፈ ፍቅር ቢኖርህማ በእነዚህ ተራና ቆሻሻ ሴቶች ቀይረህ አታቀለውም ነበር። አንተ አትወዳትም። ትንሽ እንኳን ብትወዳት ኖሮ ለመልኳ፣ ለስብዕናዋ፣ ለጨዋነቷ የሚመጥን ሴት ትመርጥላት ነበር።
ተወኝ ልጅ። ሁሉንም ስትረጋጋ ብንነጋገር ይሻላል። የቱንም ያልተናድጄ ክፉ ብናገራችሁ ብሶቴን ተረድታችሁ ይቅር የምትሉ ምርጥ ጓደኞቼ እንደሆናችሁ አውቃለሁ። ስለዚህ የኔ ቆንጆ ምንም ክፉ ነገር አልወጣሽም። ደግሞ ልክ ነሽ፣ እውነት ነው። ነጋችንን ከማበላሸት ነው የታደግሽን። እሺ እኔ ማር እመኔ ሁሉም ነገር እናስተካክለዋለን። ነጋችንን ሊሆን አይቀርም። ደግሞ እኔ ላይ አትፍረዱብኝ። ከዚህ የተሻለ ነገር ማሰብ ስላልቻልኩ ነው። ከዚህ በኋላ ግን አይደገምም። እሺ በጣም ታስፈልጉኛላችሁ። ብቻዬን እንዳትተው። አላምተውሽ ማለት አባ ስሜታዊ የሆንኩ አስቀይሜያለሁ። ይቅር በለኝ። ግድ የለም የኔ ዓለም። እኔም አንተም እኔን ማስከፋታችን የፍቅራችንና የመተሳሰባችን ጅማሬ እንጂ የክፋት አይደለም። አንድ እድል ብቻ ስጠኝ። ምን? ድጋሚ አንድ እድል? ባንቺ ወደ እንግዳ ማረፊያ ወስጃት። ይሄው የተነጠፉት በሙሉ አዳዲስና ንጹህ ናቸው። ይሄ ቅያሪ ካስፈልገሽ ነው ማለቴ ከ3 ቀን በላይ ከቆየሽ ማለቴ ነው። ከፈለግሽ ጥሪኝ፣ አለበለዚያ ደግሞ መጥሪያውን ተጫኝ። ይተባረክ። ያጂ እሺ ብቻችንን ነው እንዴ የምንበላው? ማለቴ አዎ አለማየሁ ክፍሉ ነው የሚበላው። ብዙ ጊዜ ከሰው ጋር አይቀላቀልም። ልጄ ነው። የመጀመሪያ የመጨረሻ እየበላሽ በሂደት ሰውን ቤቱን ትለምጂዋለሽ።
ቆንጆ ልጅ እንዴት አድራለች? ፊትሽ ላይ የድካም ስሜት ይነበባል። መኝታው አልተመቸሽም እንዴ? በጣም ቆንጆ። እንግዲህ ራስሽን ከአንዳንድ ነገሮች ጋር ለማለማመድ ትንሽ ጊዜ ያስፈልግሻል። ይሄንን ደግሞ ለእንዳች አይነቷ ልባም ሴት መናገር አያስፈልግም። እውነት ነው። ልክ ነህ። ጥሩ እንግዲህ እየበላሽ ይሄንን ወጣትነትና ውበትን ምን እንደዚህ ጠብቆ እንደሚያቆየው ታውቂያለሽ? ጥሩ ጥሩ ምግቦችን መመገብ እንደሆነ አታውቂም? አላውቅም። እንዴ ለምን? ስለዚህ ምግብ ላይ ቀሽምሽ ማለት ነው። የሚቀርብልሽ ምግብ አልተስማማሽም እንዴ? ወይ አንቺ የምታዘወትሪያቸው ምግቦች ካሉ ለልጅቷ ንገሪያት። አንዱ ኧረ በጣም ቆንጆ ነው። ጥሩ ነው። ወዴት ነው? በቃሽ ማለት ነው? እሺ እሱ ተይው፣ ልጅቷ ታነሳዋለች። ችግር የለውም። ትንሽ ልንቀሳቀስ ነው። ኤውጭ እዚህ ቤት የትየሬ ልጅ መጥተው ያውቃሉ። ከአንዳቸውም ጋር ግን ተቀያይመን አናውቅም። አንቺ ግን ሳልፈልግ በግድ ላስቀይምሽ ልታረጊ ነው እ ጸድዬ ልሞትልሽ ነው በእናትሽ። ሁሉም ነገር ከኔ አቅም በላይ እየሆነ ነው። ወይ ጉዴ! ምን ነው ምን ሆንሽ? ሰውየው ነፍሰ ገዳይ ነው እንዴ? አይደለም፣ ብቸኝነትና ናፍቆት ሊገለኝ ነው። ወይ በስመ አብ! እንዴት እንዳስደነገጥሽኝ እኮ። የሆነ ነገር ይሆንሽ ነው የመሰለኝ። እሱንማ ቻዩ። ትንሽ ታክሶ መጨረሻውን ማሳመር አይሻልም? ይኸውልሽ ሁሉም ነገር እኛ እንዳሰብነው በቀላሉ የሚሳካ አይመስለኝም። ስለዚህ ልደውልለትና ቢያንስ ልየው። እንዳታደርጊው ልዩዬ። ያሰብነውን ሁላ ገደል ነው የምትከቺው። ምንም ከማረግሽ በፊት እቤት ነይና እናውራ። እሺ በቃ መጣሁ። በቃ መጣለሁ። ቻው ቻው ቻው። ወጣ ማለት ፈልጌ ነበር። ምን ነው በሰላም? ወዴት? አዎ በሰላም። ትቆያለሽ? አልቆይም። ኦኬ እኔ ላድርስሻል። አያስፈልግም። ሁለት ደቂቃ ታወራኛለህ? አይ በቃ ምን? እስከ መቼ ነው እንደዚህ የምትሆነው? እስክሞት። ለነገሩ ሞቻለሁ። አፈር የሚያለብሰኝ አጣሁ እንጂ ከሞትኩ እኮ ቆየሁ። የያዝኩት ሁሉ እንደ ጨው እየሟሟ ነው። አንተ አንድ ልጅ እስከ መቼ ነው እንዲህ የሆንክ ማየት የምችለው? ሞት እየተመላለሰ የምወዳቸውን ሰዎች ሁሉ እያሳጣኝ ነው ያለው። የማደርገው ነገር ሁሉ እያስደሰተኝ እንዳይመስልህ። ብዙ ከመሞከር አንድ ቢሳካልኝ ብዬ እንጂ አለሜ፣ ባለጌ ሆኜም አይደለም። ላንተ የማያስብም ግብዝና ራስ ወዳድ ሆኜም አይደለም። ግን ትልቅ ህልም አለኝ። ጸሎቴም ህልሜም ሳይሳካ እንዳልሞት ነው። አንተም እስኪ አንድ አባቱን እንደሚወድ ልጅ ህልሜም ጸሎቴም እንዲሳካልኝ እስኪ ጸልይልኝ። እንድታገባ ነው? ቢሆንማ ጥሩ ነበር። ለሁለታችንም ያስፈልገን ነበር። ከየትኞቹም ቀለሞች የበለጠ ሴት ልጅ ቤት ታደምቃለች፣ ህይወትንም እንደዛ። እስኪ ቤታችንን ተመልከተው። ይቀዘቅዛል፣ ይጨፈግጋል። እስኪ ድምጻችንን እንኳን ስማው።
በጣም ያስጠላል። ግድግዳ እየገጨ ነው የሚመለሰው። ሰው ያስፈልገናል። እኔም አንተን አግባ አታግባ እልህ ውስጥ መግባት የለብንም። ዓለም ይሙት አንተን ይሳይ፣ ይሄ የመጨረሻ እድል ነው። ካልተሳካስ? ከዛ በኋላ የሚወራ ነገር የለም። በተግባር ታየዋለህ። ያርግል። ምኞት እንዲሳካ ጸልይልሃል። ለነገሩ እኔም ሰልችቼዋለሁ መሰለኝ። ገና ስጸልይ ጆሮውን ይዛል መሰለኝ። ጸሎቴ ሁሉ አይደርስም። የምፈልገው ነገር ሁሉ አይሳካም። አንተም ጸልይልኝ እንግዲህ ጸሎቴ እንዲሰማ እኔም ጸልይልሃለሁ። እኔ ማለት ቆይ ምን ነው የደበረሽ? ቤታቸው በጣም ነው የሚጨንቀው፣ በጣም ነው የሚያስጠላው። በዛ ላይ ደግሞ ማለት ነው እንደ በረዶ የቀዘቀዘ የሆነ ወጣት ልጅ አለው። ለስሙ እኮ ወጣት ነው። የሆነ ጉማሬ መሰለ እንዴት እንደሚያስፈራ። ጉማሬ ማለቴ አይጎዳም አይደል? እባብ ወይ ዳይኖሰር ምናምን ቢሆን ነው እንጂ የኔ ነፃ እስቲ ዝም በይ። አንቺ እኮ ልዩ ልጅ ነሽ። እኔ የምልሽ ጉማሬው ማለት የእንጀራ ልጅ መሆኑ ነው? እንደዛ ነገር። በዛ ላይ ማለት ነው ሼዋው ማለት ነው ፍቅር ሲጮት እንዴት እንደሚያቅለሸልሸኝ፣ በተለይ በጣቶቹ ሲነካኝ አባ ጨጓራ ይደብኝ ነው የሚመስለኝ። በሱ ቢበቃስ አለችልሽ ደግሞ ነገሯም ወሬዋም እንቅስቃሴዋ በሙሉ እሾክ የሆነች ጃርት ሰራተኛ ደግሞ አለቻቸው። አረ ልዩ ዛሬ ምን ጉድ ነው? ወሬሽና ነገርሽ ሁሉ እኮ ከእንስሳትና ከነፍሳት ጋር ተያያዘብኝ። እቺ ደግሞ ከእንስሳትና ከነፍሳት ጋር ነው የከረምኩትኝ። በቃ ለዚህ ነው ተመልሼ አልሄድም ያልሽው የደበረሽ ምናምን ለዚህ ነው። ልዩሙች በጣም ነው የሚደብረው። ይሄ ቅብጠት ነው። ከቅብጠትም ቅብጠት በጣም ትንሽ አበዛሽ አልመሰለሽ? ደፋ አልነገርሽኝ። ውሎሽ እንዴት ነበር? ቀለል ያለሽ ትመስያለሽ። በምንም ጉዳይ ላይ እንዲቸግርሽ አልፈልግም። እቤት መቀመጡ የሚደብርሽ ከሆነ ወጣ ብለን ዘና ማለት እንችላለን። እንዲያውም የቤቱ ጸጥታ በጣም ተስማምቶኛል። በነገራችን ላይ ወጣ ብለሽ ወዝወዝ ማለት የሚያስደስትሽ ከሆነ ስሜትሽን አትደብቂ። መውጣት እንችላለን። ለመሆኑ ምንድን ነው ያጠናሽው? ማርኬቲንግ። ዋው በጣም ደስ ይላል። አሪፍ ነው። እኛ ድርጅት ውስጥ ማለትም አለማየሁ አሰፋ የግል ኩባንያ ውስጥ ተቀጥረሽ ማገልገል ትችላለሽ ማለት ነው። ያው እንደ ስራ ሳይሆን እንደ መደበሪያ። እንደዛ እንኳን አይደለም። ምክንያቱም ለዛ የሚያበቃ እውቀት አልጨበጥኩም። ለታውን ብቻ ነው ተንከላቋል። ስለዚህ እዚሁ የቤት መስራቶች ታን በማገዝ ብደበር ይሻላል። በጣም ትንሽ አብረሽኝ ብትቆይ ደስ ይለኝ ነበር። ነገር ግን ደክሞሻል መሰለኝ። ግቢና አረፍ በይ።
ይኸውልሽ ካንቺ ጋር ተነጋግሮ መግባባት በጣም ነው የሚከብደው እንዴ የሆነ ሆኖ ጋሽ ጥቂት ስራ ስላለበት በጧት ነው የወጣው ቁርስ የምትፈልገው ነገር ካለ ጠይቂያት ብሎኝ ነው ችግር የለው እኔ ራሴ እሰራለሁ የራስሽ ጉዳይ ነው ምሳ ልትሰሪ ነው? ቤት ሀገር ነው ቁርስ ሳይሰራ ምሳ የሚበላው። አይ የምሰራው ለሁላችንም ይበቃል ብዬ ነው። ይገርምሻል አባትና ልጅ እኔ ከምሰራው ውጪ በጉሮሯቸው የማይወርድ ጋሽ እንኳን ድሮም ለምግብ እስከዚህም ነው። አሌክስ ግን ከጊዜ በኋላ ያመጣው ጸባይ ፈግቼ የምሰራለት ምግብ ለከፍ አድርጎ ነው የሚመልሰው። ለዛ እኮ ነው የሰፈራችን ውሾች አንበሳ ያከሉት። በተለይ በአሌክስ ተራፊ ለነገሩ እኔ ራሱ በጣም ባለሙያ መሆንሽን ያወቅኩት የመጀመሪያ ቀን ባበላሽ ምስር ወጥ እውነትሽ ነው? ባንቺ ይሄንን ለልጅቷ ስጫት። ቁርስ ደርሷል። በልተው አትሄድም? ባንቺ ቢሮ እንግዶች እየጠበቁኝ ነው። እንግዳ ነች ሰራችሁ። ቢያንስ ቀመስላት። እሷ ኪችን ገብታ? እሺ ባንቺ ሁለተኛ እሱ ነገር እንዳትነቂ። ቁርሱ ደርሷል አይደል? አንቺ ለሰራችሁ ሰምቼ ልመጣት። አይ ዳክተር እኔ ዘን መጣለ። አይ ችግር የለም ቀመስ አድርጌ ነው የምሄደው። አንቺ አትበይም እንዴ? የተባረከው ገናሽ ነው እስከትፊ ነው የተባረከው። ጎረስ አድርገና ያስቸኩላል ይሰራል። ጸዲ በቃ ነገርኩሽ እኮ እናንተ ሁላችሁም እስካሁን የቻላችሁት እናደረጋችሁ በቃ በጣም አመሰግናለሁ። ካሁን በኋላ ያለውን ሁሉንም ነገር ለኔ ተውልኝ። በቃ እኔ ወጣለሁ እኮ በቃ ለምን አያሳስብ ለምንድን ነው የማያስለቅሰው? እኔ በቃ እኔ ራሴ ጨርሳለሁ። እሺ ጸዲ በቃ በጣም አመሰግናለሁ ለእስካሁን። ለመከራና ለስቃይ አዲስ ነሽ መሰለኝ። ይኸውልሽ ብዙ ሊከፋሽ ብዙ ልታዝኝ ትችያለሽ።
ያንቺን ባገምት ታውቃለህ የኔ መከባት የሚገባ እንደኔ አዝነብታ ነበር ዳንተ ሁሉም ነገር አልጋ ባልጋ ሆነልስ ማስረዳት በጣም ደከመ እርግጠኛ ነሽ ከኔ በላይ አዘን ከኔ በላይ መከራ ከኔ በላይ እንባ ያፈሰሰማ ያለ አይመስልም ይህን ላምልሽ ላጽናናሽ እንባሽን ላብስ ፈልጌ አይደለም የቱንም ያህል ብታዝኝ የቱንም ያህል ቢከፋሽ እንባሽ ግን ሀዘንሽን አያብሰው እንደዛ መስሎ ከተሰማሽ ቀኑ ሙሉ አልቅሽና አስጨርሺ ታጣቢ ፕሊስ አታልቅሽ በተለይ እኔ ፊት አታልቅሽ አለማየሁ ይባላል ልዩ እሺ ቆንጆ ልጅ እንዴት ዋለች ያው እንደተለመደው ቀንሽን ጥሩ ጀምረሽ ነበር ጥሩ ነው ያለቀው እንደፈራውት አይደለም እየለመድሽ ነው ነገ በጧት ነው የምወጣው ብለህ ነበር በጊዜ ገብታ አረፈተም እሺ በቃቸው ሊንዳው ሻውሽ ነው በጣም ተናፈቃችሁ እና አይ ደህና ነኝ አሁን ይሻለኛል ብዙ እንዳታስብ በቃ ደውልሻለሁ እህትሽ ነች እህት የለኝም ወንድምም የለኝም መቼስ እናትና አባት አለሽ የሉኝ መቼስ በቅለሽ አልተገኘሽ ወላጆቼ ልጆኜ ነው የሞቱት አላውቃቸውም ያሳደጉኝ አያቶቼ ናቸው ተመርቃ ሰው ትሆናለሽ ብሎ ነበር አዲስ አበባ የላኩኝ እኔ ወዬ ያው እንደምታየኝ ራሴን ለመዳር ሽር ጉድላለሁ ትምህርትሽን ለምንድን ነው የተውሽው ለምን ማለት አባቴን ለማግባት ብለሽ ኖ ከዛ በፊት ምክንያትሽን ማወቅ ይችላል እሱን ነገር ማሰብ አልፈልግም
ታውቃለህ ግቢያችሁ በጣም ነው የሚያምረው አበባ ትወጃለሽ እንዴ ከፍቅሬ ይልቅ ሐዘኔታ ይበልጣል በጣም ነው የሚያሳዝነው ህፃን ልጅ ነው የሚመስለው ሐዘኑን ናፍቆቱን ፍቅሩን ረሃቡን መናገር የማይችል አራስ ልጅ ታውቃለህ አበቦች ለኔ እንደዛ ነው የሚመስለው ፍላጎታቸውን ሰው ካልተረዳላቸው እጣ ፈንታቸው ሳያብቡ መርገፍ ነው እያቸው እስኪ ያሳዝኑ አይ ግዴላ አንቺ ያየሽ ነገር ለምን አንተ አትወድም ምናልባት እንደ ጻልይ ስለማያቸው ለማየት ስለሚያሳሳኝ ደምኖሽ አንቺ ልጅ ግን የምርሽን ነው እንዴ ቅርታ ቼሉ ካድርጌ ይመለሳል እንዴት ሆንሽ ደህና ደሪ ቻው ማለት አልወድም ለምን እኔ እንጃ ቻው ያልኩትን ሰው ሁሉ በማግስቱ የማገኝ ይመስለኛል እስከዛሬ የሚያልኳቸውን አላገኘኋቸውም ከዚህም በኋላ ማያቸው ይመስለኛል ስለዚህ ቻው ማለት አልወድም ለምን የተጻፈልኝ እንደዛ ስለሆነ ነው ማንንም ሰው ከተጻፈለት ውጭ አይኖርም ስትላል ነበር ሁሉንም በሞት ነው ያጣሻቸው ቢሆንማ ቢያንስ የነበረኝን ተስፋ ሁሉ ከነሱ ጋር አቀብሬ ህይወቴን ካቆምኩበት ቀጥል ነበር እናቱ የሞተበትም እናቱ ገበያ ሄደበትም እኩል ያለቅሳል አለች ገና አሁን ነው የገባኝ በህይወት ካጣሁት በሞት ያጣሁት ይሻላል ያልሽው ለምንድን ነው ያጣቸውን ሰዎች ድጋሚ ለማግኘት ብዬ የማደርገው ነገር ሁሉ ህይወቴ ሌላ ነገር ውስጥ እየከተተ ነው እየጎዳኝ ማንነቴን ሸርሽሮ ቀፎ እያደረገኝ ስለዚህ ለዛ ነው እንዲያልኩ በቃ ደክሞኛል ተኝሽ ደህና አልሰማሽኝም እንዴ ደህና ደሪ የረሳሁትን ሞት በሞቴ እያልሽ ስታጫውቺኝ አደርሻለ ጥፋትን በዚህ ልክ ማመን በጣም ነው ደስ የሚለው ምንድነው ያደረግሽው እንዴት አበበኝ አደረን ትቀጥፊያለሽ እንዴ አንቺ ቆይ ማንኝ ነው የምትዩ ማንሽ ይጂ ከዚህ ይጂ እዚህ አበቦች ጋር ሁለተኛ እንዳደርሽ አንቺንም ማደረን መጠበቅ አልቻልኩም
ያንቺንም ትዝታ የነካሽውን መከተል ይፈልጋሉ። እኔስ ብቻዬን ባዶዬን ቀረሁ። አላሳዝንም አይደል? አይዞሽ ስለማታውቂ ነው እንጂ ብታውቂ ኖሮ እንደዚህ ታደርጊያለሽ። አይዞሽ አበባው ማለት ለሱ አየሽው ይሄ ምቀኛ አይንሽን እንዳላየው አሳማ ገባ እንጂ ይቀርኩ እንዴ ያማንዴ ለቀቀኝና ማይራ مسكين من أسفل ولا خلاص كنت؟ أنا تيلم ما تطلعش. رات بالي من بيننا وزاري المطعم بيت. كيف بناتني ده؟ ما هي بتعمل مفكشني. راتي زاري أنتم بتعملوا. ገና ሳትመጪ ይሄ እንደሚፈጠር እርግጠኛ ነበርኩ። እስቲ አንገትሽን በመስታወት መቼ ነው ያደረክልኝ? በአስማት ቆይ እኔ ትጅን ያላየሁት ምን አንቺ ከኔ ጋር ስትገናኝ ነፍስሽን ታውቂዋለሽ?
ምንድነው? አይንህን ጨፍነህ እጅህን ብቻ ስጠኝ። አንዲ በቃኛል እባክህ። ጨፍነዋ። እግዚአብሔር ትልቁ ስጦታችንን እዚህ ስር ነው ያስቀመጠው። በወራት የተጠቀለለ ስጦታችንን በ9 ወር ከፍተን እንድናየው ፈቅዷል። አባት ለመሆን ዝግጁ ነህ? አታልቅስ። ለዚህ ነው እነዚህ ምትንጫቸውን አበቆች ቆጠፍሽ። ለአንዴና ለመጨረሻ ጊዜ ብዬ ነው ለዚህ ደስታ የቀጠፍኳቸው። አይለመደኝም። እሺ ደግሞ እኮ ከልጆቻችን በፊት የምንከባከባቸው ትዝታዎቻችንም ልጆቻችንም እነሱ ናቸው። ይቅርታ። እሺ ይታጨሉ ሰዎች ቢሰሙስ? ፈለገ ነገር ይብት ዘመን ጋደለ ይኸውልሽ ተደጋጋሚ ሀዘን ልጁን በድን ስላደረገው አባትየው ፎቶዎቿን በሙሉ ሰብስቦ ካይኑ አርቆታል። ከልጅነት ፎቶና ከቤተሰብ ፎቶ ውጪ የሷ ፎቶ በፍጹም ቤት ውስጥ የለም። ነገ በጠዋት ወጥቼ መግዛት የምፈልጋቸው ነገሮች ነበሩ። ስለዚህ ትንሽ ገንዘብ ፈልጌ ነበር። ካላስቸገርኩ። ኧረ በፍጹም አታስቸግሪኝ። ከፈለግሽ ደግሞ የምትሄድበት ቦታ ላይ ላድርስሽ እችላለሁ። ችግር የለውም። እንዳስ አንድ አካዳርስ ቢመለሳል። ባንቺ ነው ቁጭ ቤት ነው ድርሽኝ። አይ እዛ አለኝ፣ እዛ ይሻለኛል። እዛ ከዚህ የተለየ ምን ነገር ኖሮ ነው? ሲሚያክል ቤት ውስጥ በየምክንያቱ መራራቁና መለየቱ ራሱ ቤቱን ያቀዘቅዛል። አብረሽን ብትበይ ደስ ይለኛል።
ሙዚቃ ማዳመጥሽ ቆንጆ ሆኖ ሳለ ዓለምን ስለምትረብሹ ትንሽ ድምፁን ቀንሰሽ ታዳምጪ ደስ ይላል። አፍራሽ ባልሆነ እዛ ያለሽ ማስታወሰው ከንጀራው ላምጠሽ እንደምትበዩ ነው። ልዩዬሞች ሁሉም ነገር ሊኖራቸው ይችላል። በእርግጠኝነት ግን ይሄ የለም። አይገርምሽም? ማሽኑ ስላለን የፈለግነውን ነገር መስራት እንችላለን። ልዩዬሞች በፈለገ ነገር ቢሆን በርግብ ዘይት ካልተጠበሰ እንደዛ አይጣፍጥም። እንደው ምን የማስበው ነገርሽ ምናልባት ሰውዬ ሲያየው የከበረ ማዕድን ድንጋይ ሁላ ሊመስል ይችላል። እግዚአብሔር ማለት ይሄንን የሚያክል ቤት ይዘው ጃርት ቢያረቡበት እየተባባልን የመጣሽው ይሄ ነገር ግን ምንድነው? ምግብ የለም ብለሻቸው ነው እንደመጡት? ስሜኔ እናት ሁልጊዜ እኮ ሀብታም ቤት ሊበላ አይደለም እሺ የሚመጣው። እንዳውም ምግብና ጨዋታ ከኛ ሻይ ደግሞ ከእናንተ ምን ታያለሽ? ኧረ አንቺ ስነ ስርዓት ይኑርሽ እንዴ! እውነቷን ነው። የድሃ ግብዣ አይናቅም። ባይሆን ሻዩን አፊልንና ቁጭ ብለን እንጫወት። ስሜ ልዩ እኔ ደግሞ ልበላ አይደለም እሺ የመጣሁት። እስኪ ቤቱን ዞር ዞር አድርገሽ አሳይኝ። መቼም ከሳሎን አትመልሽንም ወይስ ከቤት አይጥልኝ ብለሽ ፈራሽ እንዴ? በቃ እኔ ሻዩን አፍልቼ ይዤ መጥቼ ቁጭ ብለን እንጫወታለን። አንቺ ደግሞ ቤቱን አስጎብኛቸው እሺ? መጣሁ። እሺ
መቼም ይሄ ጉማሬ መሆኑ መቻል አለበት አይደል? እንዴት አባቱ ነው የሚያምረው! አስተውላችሁታል? እኔ የምልሽ ጮኔውን እንኳን ሲገምጣፉ ላይ ታቸው ፖም እኮ ነው በጣም ቆንጆ በጣም ደግሞ አስፈሪ ነው አይደለ? እንትን ወሬን ቀይር አንቺ ደግሞ ይሄን የመሰለ ልጅ አይተን ወሬ ብንቀይር ልዩዬሞች ወሬው ራሱ ይቀየመናል። ሞት ስለሚቀየመን ነው። ይልቅ እኔ የምመክርሽ እንደው ታውቂያለሽ እኔን ከሆንሽ ማለት ነው ቀን በፈረቃ ኢትዮጵስን ማታ ደግሞ አባባ በተስፋ የምትጮች ያዋጣሻል። ሞት ስለሚያዋጣሽ ነው። ካለ ልምድ ነው የምመክርሽ። ሊና ግን እኮ በጣም ሲበዛ ደፋር ነሽ። ቆይ አንቺ እኔ ትንሽ እንኳን አላሳዝንሽ? እንግዲህ ለራስሽ ብዬ ነው። ሽንኩርት የምትከትፍ ሳይሆን ቴኒስ የምትጫወት ነው የምትመስለው። ምን ለመስራት ፈልጋለህ? የኔ ቆንጆ የኔ ባለሙያ በጣም ነው የሚጣፍጠው። አንተ ሳልም መመስገን ያለብኝ አለማለት እሱን የሰራውን አገዙ ላይ ብቻ ነው። አዎ ጋሼ እኔም ከረጅም ጊዜ በኋላ ነው ይሄን ሲያደርግ ያየሁት። በጣም ነው ደስ ያለኝ። የኔ ዓለም ራሱ ኪችን ገብቶ ሰራ። የሚገርም ነው። አለሜ ልዩ የለች ከጋሼ ጋር በጧት ነው የወጣችው። የኔ ቆንጆ ዛሬ ባየሁት ነገር በጣም ነው ደስ ያለኝ። ከሰራተኞቹም ጋር ቶሎ መላመድ ችለሻል። ስራውንም ቶሎ ለመልመድ አልከበደሽም። ኧረ ያን ያህል ትልቅ ነገር አይደለም እንዴ ነው እንጂ እንዳውም ቤት ከመቀመጥ ስራ መጀመሩ ሳይሻልሽ አይቀርም። ለማንኛውም አስቢበትና መጀመር በምትፈልጊበት ሰዓት መጀመር ትችያለሽ። ወረቀቶቹንም ቢሆን ከመፈረሜ በፊት እኔ አይታረጋቸውና መሰራትና መስተካከል ያለባቸውን ነገሮች አስተካክላለሁ። ቢሮውን እንኳን ላስብበት። ደግሞ እኮ ቤት መቀመጡ ሰላምና ረፍት ስለሰጠኝ ነው። ወረቀቶቹን ግን የቻልኩትን ያህል አግዛለሁ። አሁን ግን ደክሞኛል፣ ገብቼ አረፍ ልበል። እሺ የኔ ቆንጆ ደህና ነሽ? ያው አይንሽን ብትገልጪ ከኔ ጋር የምትጣይ ልጨርስና ሁሉንም ትተዋወቂያቸዋለሽ።
እንግዲህ በጥያቄሽ መሰረት ቤተሰቡ አንቺን ለመተዋወቅ ጥያቄሽን ተቀብለዋል። አሁን አይንሽን ክፈችና ቤተሰቡን ተዋወቂ። እንዴ አንተ ያማል እንዴ? አረ ተጨመደልሽው። ወይኔ ምን አረክ? ያውዛ ማንነት ይሄን ይመስላል ታሪክ። በነገራችን ላይ ወረቀቶቹን ሳያቸው ማመን ያቃተኝ የብዙ ዓመት የሥራ ልምድ ያለው ሰው እንኳን እንደዚህ ጥሩ አድርጎ አይሰራው። የረጅም ዓመት የሥራ ልምድ ያለው ሰው ከሰራውስ? እንዴት ማለት? ካለማየሁ ጋር ነው የሰራው። ሁሉንም ነገር በደንብ አድርጎ ያሳየኝ እሱ። ቆይ አለማየሁ እያገዘኝ ነው ያልሽው? እኮ እሱ ወረቀት ይዞ እንደዚህ እየተጋገዝን ከሰራን ምንም ነገር አይከብደንም ብዬ አስባለሁ። የሚገርም ለውጥ ነው። የማልደብቅህ ነገር በጣም ስስታም ነው። በህይወቴ እንዳንተ ያለውን ነገር መደበቅና መሰሰት የሚወድ ሰው አይቻላቅ። አንቺ ደግሞ ደረቅ ነሽ። መሸነፍ ላንቺ መሞት ነው። ትልቁ ሀብትሽ ድርቅናሽ ነው። ልብ የለህም። ቢኖርም መስራት አልጀመረም። ገና በደንብ መሰራት አለበት። ለዛ ነው ደረቅን ከልብ ሲይዙት እንዴት እንደሚለሰልስ ያልገባ እንጂ ሁሉም ነገር ከመፍትሄ ጋር ነው የተፈጠረው። አንቺ እኮ አስቀያሚ ነሽ። አታምሪም። ግን ይህን ሰው አለየው። ቀርቦ ያየሽ ሰው ብቻ ነው ውስጥሽን አዳምጦ ውበትሽን የሚያደንቀው። አስቀያሚ ነልከው? ታውቃለህ፣ ጊዜው በጣም ይሮጣል። ስመጣ ረጅም የነበሩት ቀናቶች በደቂቃ ተተክተዋል። እዚህ ደግሞ አንቺ ሳትኖሪ ነው ቀኑ የሚረዝመው። ይሄን ተዙት ነው። ምን አልከኝ? አይ ዝም ብዬ ነው።
የምትገልጽበት ቃላት ነው ገብቶኛል አሁን ደግሞ ማለት ነው እንኳን አደም በልተ አይተ ማታቀው ምግብ ነው እንሰራለን ያለ ጉራ ብቻ አለ የኔ ቆንጆ እንዴት አመሻሽ ለይሳን ሰርፕራይዝ አለ አይሽን ጨፍል አሁን አይኖትን ይግለጠው በጣም ነው የሚያምረው እንደዚህ አምሮሻል ስለዚህ እኔ መቤት ዛሬ ራት ልጅ ነው የምበላው ዶክመንቶች ምን ያህል ዋጋ እንዳላቸው ሳውቅ ነው በጣም የጨነቀኝና የፈራሁት ለዛ ነው ደጋግሜ ያስጠነቀቅኩሽ እሱ እጅ ቢገባ አልቆልኝ ነበር እንዴ አይነት እንኳን ድፍረት አለው ብለሽ ነው ደግሞ ቤቱን ካልሰበረው በስተቀር እኛን እንኳን ጠይቆ የመውሰድ አቅም የለውም እኔ ምንሽ ጉማሬው እንዴት ነው አሁንም ከፓርክ አልወጣም ወይስ ስማ አልክስምሽ በዛ ላይ በጣም ለሰው የሚያዝን በጣም የዋህ በጣም ተጫዋች ልጅ ነው አራወቅሽ አውራል ምንድነው ሰው አደረግሽና በመጨረሻ ዘመቆብ ጀመርሽ ቆይ ሞክሪ ስልሽ የነበረው እንዴ እንዳስትይ ያው ለማስክ ነበር ማለት ነው ልዩ ወሬሽ ምንም አልጥም ብሎኛል ማለት የተፈጠረ ነገር አለ ለኛ ያልነገርሽን ደግሞ አብልሽ በጣም ነው የሚያምረው ተሱ ነው እንዴ አራ አይደለም አባትየው ነው የሰጠኝ እኔ ደግሞ ልጅ አሪፍ ልጅ ነው አልኩኝ እንጂ እኔ እንጂማ ምን ፈረቃው መሞከረ አልቀረም ነው የማልዋሻችሁ ነገር ከልጁ ጋር በጣም ተቀራርበናል ማለት በቃ በጣም እየተግባባን ነው ግን ይሄንን ነገር አባትየው ቢያቀና ቢያይ ምን ሊፈጠር እንደሚችል ሳስበው ራሱ ጨንቆኛል ልዩ ምን ነካሽ ያምሻል እንዴ የተማደርስ መንገድ እኮ ነው የጀመርሽው እኔ ከዚህ በኋላ ለሚፈጠረው ነገር ኃላፊነቱን አልወስድም ምን ተባብለን ነበር እርሹ በጣም ይደብራል የሚፈልግሽም የሚጠቅምሽም ሰውየው ነው ከአሱ ጋር ሳሱ ያልኩኝናለሽ ሊና እንዴ ስነ ስርዓት ይኑርሽ እኮ የህይወት ጉዳይ ነው እስቲ ስለ ፍቅር እናስብ ለምን ዘላዘልማ እዛ መሄድ እኮ አይጠበቅባትም ልዩ የኔ ቆንጆ እንዴት አመሸሽ ራት ቀርቧል እኔ ይቅርብኝ በልቼ ነው የመጣሁት ነገ ቢሮ እንደምንሄድ ልነግርሽ ነው የመጣሁት የምታገኝኝ ስራ አለ በጣም ታስፈልጊኛለሽ ስለዚህ በጊዜ አረፍ በይና ነገ በጠዋት እንሄዳለን እሺ ችግር የለውም እንሄዳለን በቃ አንተም በጊዜ ተኛ እኔም ትንሽ ራሴን አመም ስላደረገኝ በጊዜ አረፍ ልበል እኔን ይመመኝ ድካም ይሆናል ካመመሽ ጥሪ እሺ ደህና ደር
እየሆንክ ነው? የአንገትሽ ሐብል በጣም ያምራል፣ ግን ውበትሽ ላይ ጨምረው አንዳችም ነገር የለም። ስለዚህ ሸክም ነው የሆነሽ። ስለ አስተያየት በጣም አመሰግናለሁ። ቸኩያለሁ። ሮቤል ማን ነው? ማወቅ የሚያስፈልግ አይመስለኝም። 24 ሰዓት ሙሉ እያወራሽ እንደዚህ በጠዋት ተሽቀርቅረሽ እየሄድሽለት ያለውን ሰው ማወቅ አይጠበቅብኝም? በዚህ ጉዳይ አባቴስ ደስ የሚለው ይመስልሻል? ለአባትህ እየቀናለት እንዳይሆንና እንዳታስቀኝ። ኧረ ቆይ ደግሞ አንተ ከኔ ጋር እያወራ በየማሉ ከሆነሽ ልጅ ጋር ስታወራ እኔ ማናት ምንድናት ብዬ አውቃለሁ? ምክንያቱም ስለማይመለከተኝ። አማርኛሽ ስለዚህ አንተም አይመለከትም ለማለት ነው? እንደዛ ነው። ምንድነው? እንዴት እንደሚመለከተኝ ላረጋግጥልሽ። እኔ ሽሽት ከሆነ ሮቤል ጋር የምትሄጂው እንዳታስቢ። በአንድም በሌላም መልኩ ይመለከተኝ። ከደበቅሽኝ እነዛ መዓት ሚስጥሮችሽ መካከል አንኳሩን ዛሬ ትነግሪኛለሽ። ስለዚህ አትሄጂም። ሄሎ፣ ትንሽ እኮ ስወጣ እንደማዞር አደረገኝና ተመለስኩ። እሺ፣ ችግር የለውም። በቃ ማታ ይዛቸው ነውና ወረቀቶቹን እኔ ቤት ሰራቸዋለሁ። ከዛሬ በኋላ ማለት ነው አሁን ያደረከውን ደግመህ እንዳታደርገው። በምንም ጉዳይ ቢሆን እንኳን አይደለም እንደዚህ ልታመናቅረኝ ድምጽህን ከፍ አድርገህ እንድታወራኝ አልፈልግም። እሺ? ምክንያቱም ደግሞ ቀረቤታችን ለዚህ ስለማያልቅ። በሷ እይታ ቀልድና ጨዋታዎች ግራ ከማጋባት ውጪ ቦታም የላቸውም ነበር። ሁሌም እንደ ህፃን ነበር የምታይ። ሰርፕራይዝ እንኳን ላደርጋት ስሞክር ነገሮችን ከመረዳት ይልቅ ሳይገባት ለመቀበል ነበር የምትሞክረው። በጣም የዋህ አፍቃሪ ምስኪን ሰው ነበረች። አንቺ ግን በተቃራኒ ገና ላወራ ስሞክር ነገሮች ገብቶሽ ነው ትምት ቁም ነገርና ጨዋታዎች አንቺ ጋር ሲደርሱ እኩል ይገቡ። እንደዚህ እንደ እብድ የሚያስቀባጥረኝ በእነዚህ ሁለት ህይወቶች ውስጥ መሃል ሆኜ ነው። ፕሊስ አትፍረጅብኝ፣ ይቅርታ አድርጊልኝ። አትጨነቅ፣ ይቅር ብያለሁ። ይቅር ብለሽኝ? ስራ በዛብህ አይደል? ያው እሷም ስላመማት ወረቀቶቹን አምጣቸውና እኔ ያግዛለሁ። ለማንኛውም ጠዋት እናወራለን። ደህና ደር። ደህና ደር። ሁሉንም ነገር በዛቻና በማስፈራሪያ ያደረግሽ ነው አይደለም የሚመስልሽ? አይገርምሽ? ምንም አታመጪም። እሺ አሳይሻለሁ። ምን አባሽ አገባሽ? ሰሚ፣ ከዚህ በላይ ሳላቀልሽ በክብር ስልኩን ዝጊው። እሺ?
ቅድም ተገቢ ያልሆነ ነገር ተናግሬ ያስደበርኳ ለዛ ኮን ይቅርታ ልዩ ስልክ ጋሼ ነው ሁሉንም ነገር ለመስማት ዝግጁ ነው። ምንም መደባበቅ አያስፈልግም። ስለ ልጅሽ ንገሪ። ከአባቴስ ምንድን ነው የምትፈልጊው? ከዚህ ሁሉ በስተጀርባ ያለውን ነገር ሁሉን ነገር ንገሪ። ምክንያት ልጄ ነው ምክንያት ልጄ ፍቅር የውድቀቴ የድካሜ የልፋቴ ሁሉ ክፍያው ነው ልጄ ፍቅር ነው ልጄ ስስቴ ነው ምክንያት እኔ አንተንም አባተንም ለመብዳት ያደረኩት አንድ ነገር የለም አንድ ነገሮችን አስተካክያለሁ ብዬ ነው እዚህ ሁሉ ጥንቅጥ ውስጥ የገባሁት ሮቤል ማለት አንድ ወቅት ወድጄ የነበረ ልጅ ነው የዚህ ሁሉ ጥፋት ምክንያት መፈጠር ደግሞ እሱ ነው ሰሞኑን ለምን እንደሚደውልልኝ ታውቃለህ ልጄን ከናካቴው ሊወስዱብኝ ልጄን እስከነ መጨረሻው ሊወስዱብኝ ለዛ ነው 10 ጊዜ የሚደውለው እንጂ በእኔና በሱ መሃል ከልጄ በቀር ምንም ነገር የለም ማንም የላትም ምንም የላትም ብለው ልጄን ጠረኑን ሳጠሩ የልቶቹ ነው የትስ ወስደው ከዚህ ከከብት ማደሪያ የማይሻል ቤት አለ የፈለግሽው ነገር በይ ልጄን ግን የምትወስጂበት ምንም አይነት ምክንያት የለሽ ከበቂ በላይ ምክንያት አለኝ አሁን ዞር በይልኝ ይሄ ሊጣሊጥ እየበላሽ ይሄ ልጅ የሚያድግ መሰለሽ እንዳታስቢው የኮራ የደራ የተንቀባረረ አባት አለው ትሰሚኛለሽ ፍርድ ቤት እንኳን ልሂድ ብትይ ዳኛው ህፃንነትሽን ነግሮ ልጁን እንደሚቀማሽ እንዳረሽ ህግ የምትይው ነገር ግን እናትንነትና ፍቅርን ያቃቸዋል አንቺስ እናት አይደለሽ ወልደሽ አይደል እንዴት ከዚህ ከሞቀ ከእናቱ ጉያ ስትነጥቂ ያስቻለሽ እባክሽን ልጅን ተይ እባክሽን ምንም በሌለበት ጎደለ ሞላ ማለት አይቸግርም ለእናትነት የበቃሽ ቢሆን ኖሮ እንዲህ ጡትሽ እየፈሰሰ እያየው እምወስድብሽ ይመስልሻል ይልቅስ ሞኝ አትሁኚ ወሰዱብኝ እሱና እናቱ አሁንም ከናካቴው ሊወስዱብኝ ነው ልጄ ዶክመንቱን አምጪ እያሉን 10 ጊዜ የሚደውሉት ምን ሌላ ነገር የለኝም ሌላ ምንም ምክንያት የለኝም የሆነው ምክንያቴ ፍቅር ብቻ ነው ምክንያቴ ልጄ ነው ምክንያቴ ከሱ ውጭ ምክንያት የለኝም ከኔም ችግሬም ሁሉ ነገር ልጄ ነው ልጄ ፍቅር ብቻ ነው ምንድነው የምትይው በፍጹም እንደዚህማ አይሆንም ሁሉንም ነገር ታስተካክያለሽ እኔም ከጎንሻለሁ ደግሞ በጣም እድለኛ ነሽ ከስሙ ጀምሮ የሚያሳሳ ልጅ ነው ያለሽ ማለት ነው ተወከን እኔ ለማጽናናት ብለህ የማይሆን ነገር አታውራ እስከ
እስካሁን ለበደልኩትና ለዋሸሁትም ይቅር ካለኝ ይበቃኛል። አባትህ እኔቱን ሲያል ብትጠላው እንዴት አንተ ላይ ሊደረግ የማትፈልገውን ነገር እንዳደርግ ትመክረኛለህ? እሱም በምን እርግጠኛ ሆንሽ? ዛሬ ገና ስለኔ ተሳሳትሽ። ባይገርምሽ እኔ እንደውም እስካየው እስክመለከተው ነው ጓጓሁት። አንቺን ከሱ ጋር ማየት ከስጦታም በላይ መታደል ነው። ተው እባክህ። ለኔ ጥሩ ስሜት ለመፍጠር ብለህ የማይመስል ነገር አታውራ። እኔ እሱም በሆን ማደርገው ነው የነገርኩሽ። እሱም ቢሆን ጨካኝ ልብ የለውም። ቢያቅም ምንም አይልም። ስለዚህ መንገር የለብሽ። በፍጹም ይሄንን አላደርግም። እባክህን ተወኝ አሌክስ። ይሄ እኔና የሱ ጉዳይ ነው በቃ። ስለዚህ ነግረዋለሁ። አውጪኝ አልፈልግም። ይሄ የመጨረሻ ስጦታዬ ነው። ወሰጅና ከፍልሽ። ነገ ደግሞ ለከባድ ጉዳይ እፈልግሻለሁ። ዳሪ እዚህ የምትወደው ቦታ የመጣሁት ልሰናበት ነው። ምን ነው? ምን ተፈጠረ? ለመጨረሻ ጊዜ ሳልፈራ አንድ ነገር ልነግርህ እፈልጋለሁ። ፍቅር እርም ብሎ የነበረው ልቤ እርሙን በልቶ ሁሉን ረስቶ ዳግም እኩያ ልቡን አግኝቶ ቀና እንዲል ስላደረከው ለዚህ በጣም አመሰግናለሁ። ከጎኔ ቆመሽ መሰናበቱን እንኳን ተይዩ። እውነት የነበረን ጊዜያቶች ዋጋ ካላቸው ልብሽ እውነታውን ይንገርሽ። እኔ አሁን ምን ልበልሽ? ምንም ብልሽ አትመልሽ። ሁሉንም ነገር አውቆታል። አባቴ ከዚህ ቀደም አውርቶኝ በማያውቀው መልኩ ነበር ሲያናግረኝ ነበር። የመጨረሻ ስጦታውን ሰጥቶ ሁላችንም ዛሬ ማታ እዚህ ግቢ ውስጥ ራት እንድንበላ ፕሮግራም አስይዞኛል። ስለዚህ ምናልባት ካዘነልኝ እግሩ ስር ወድቄ ይቅርታውን ጠይቀዋለሁ። ቆይ እኔስ ልዩ ገና መቆሜን ሳላረጋግጥ ጥለሽ ልትሄጂ ነው? እስቲ ምን መሆን ይመስልሻል? አቅሜን ካንተ በላይ ያወቀውም የተረዳውም የለም። አቅም ማጣት ውስጥ የተቀመጣችሁት ከባድ ፈተናዎች አንተና ፍቅር ናችሁ። ስለዚህ በየትኛው አቅም በየትኛው ስልጣኔ? በልብሽ ስልጣን ና ብቻ በይ፣ ከጎንሽ ቆማለሁ። ከምንም ነገር በፊት አንዴ የምነግርህ ነገር አለ። ዛሬ ቀኑ የኔ ነው። ምንም እንድታወሪ አልፈቅድልሽም። ማውራት ካለብኝ እኔ ነኝ ማውራት ያለብኝ። የግድ መስማት ያለብህ ነገር ነው። እዚህ ራት ላይ ትገኛለህ ብዬ አስቤ አልነበረም። በመገኘት ግን በጣም ደስ ብሎኛል። በህይወቴ የመጨረሻ ምዕራፍ ላይ በወሰንኩት ውሳኔ ከጎኔ በመገኘትህ በጣም ደስ ብሎኛል። የበላችሁ የጠጣችሁ እንግዲህ ዛሬ የደስታዬ ቀን ነው። ለሰርጋችን የሚሆን ቆንጆ የጥሪ ካርድ ምረጡ። የምርህን ነው እንዴ አባዬ? እንዴ በዚህ ሰዓት ይቀለዳል እንዴ? አንቺም ቀና በይ። ደስታዬን አታቀዝቅዙ። ቆንጆ የሰርግ ካርድ ምረጡ። የግድ መስማት ያለብህ ነገር አለ። በቃ ለዛሬ ብቻ አድምጠኝ። ይኸውልሽ ዛሬ የደስታዬ ቀን ነው። የደስታዬ ቀን ላይ ውሃ እንድትሸልሽበት አልፈቅድልሽም። ስለዚህ ይሄ ነው ምርጫችሁ። ስለዚህ ምርጫችሁ በጣም ደስ ይላል። ሁለት የቀሩ ካርዶች አሉ። አንዳንድ ወስዳችሁ ውስጡ መጻፍ ያለበት ለየት ያለ አጻጻፍ እንድትጽፉ ከዛ አለቀ።
ልጄ ምን ሆነሃል? ምንም የምልህ ነገር የለም። ዝም ብለህ ይቅርታ አድርግልኝ አባዬ። ልጅነቴን የማይመጥን ነገር አድርጌያለሁ። የኔ ልጅ እያስጨነከኝ እኮ ነው። ካንተ ካንድ ልጄ ምንም የሚበልጥ ነገር የለም የኔ ልጅ። በምንም ነገር ባንተ ቅር አልሰኝም ልጄ። ይቅር ካላልከኝ ከጉልበት ላይ አልነሳም። እሺ እንዳልክ ይቅር ብያለሁ። ተነስ። ይኸውልህ ልጄ ይሄንን ወረቀት ነገ ጠዋት እንደምታነበው ቃል ግባልኝ። ይሄንን በብዙ ነገር ተጨንቄ ነው ልስጠው አልስጠው ያልኩኝ ይሄንን ነገር ያዘጋጀሁት። ስለዚህ የኔ ልጅ ነገ ጠዋት እንደምታነበው ቃል ግባልኝ። ምንም ችግር የለም። እንደ ቃልህ አደርጋለሁ አባዬ። እሺ ልጄ ደህና አደር። ደህና አደር የኔ ልጅ። ዓለሜ ደስታና ሰላማችንን ከምንወዳቸው ጋር ከቀበርን ቆየ። በፋንታው ጠብና ጭቅጭቅ በልካችን ሰርተን በመራራቅ በመናናቅ ፍቅራችንን ፈተን ነው። የቀረው ልብ ሳይሻክር እውነቱን ማወቅ አለብህ። ጥያቄዎችህ መልስ በመጠበቅ መልስ ፈጥረዋል። ይገባኛል። እንደ እናትህ አደራ ግን አይከብድም። ዛሬ በደስታ መቃብሯ ጋር መቆም እችላለሁ። ዓለሜ በተደጋጋሚ ለነበረን አለመግባባት ምክንያት የነበሩ ሴቶች አንዷን በእኔ ፍቃድ የመጣች አልነበረችም፣ በእናት አደራ ቃል ምክንያት እንጂ። ያንተን ደስታ ዳግም ለመመለስ ለመስራት እኔ ሌላ ሆኜ የተሰራ ነው። ስለ እነሱ ሁሉ ይቅርታ። ስለ ከባዱ አግባ አታግባ ጸባችን ሁሉ አሁን አቻ ልብህን አግኝተሃል። የምንናፍቅልህን ሕይወት መጀመር ትችላለህ። እኔም በኩራት የእናትህ መቃብር ፊት ለመቆም ወደ ደብረ ሊባኖስ ሄጃለሁ። ስመለስ ሰርጋችሁን እናስባለን። ሁኔታውን ከልባችሁ ተደሰቱበት። የእናትህንም ነፍስ በደስታ ይረፍ። አባትህ ማግባት አለ፣ ትዝታ መርሳት አለ። ማንም ከሞተ በላይ ሕይወት